ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። አሜሪካ ከ50 በላይ የኢራን ዜጎች የያዘውን ሁለተኛ ቡድን ማባረሯን ባለስልጣናት ተናገሩ። ብዙም ባልተለመደ የኢራንና የአሜሪካ ትብብር ወደ ሀገራቸው እንዲባረሩ የተደረገው የመጀመሪያ የኢራናውያን ዜጎች ቡድን በረራ የተካሄደው መስከረም መጨረሻ ላይ ነበር። በርካታ ኢራናውያን ስደትን መርጠው አሜሪካ የገቡት በሀገራቸው እስር በመፍራት እንደሆነ ይናገራሉ። ለስደተኞች ድጋፍ የሚያደርገውን ቦርደርላንድ ካምፓኒየን ኦፍ ሆፕ አባል የሆኑት አባ ጆሴፍ ባች እንዳሉት እንዲባረሩ ከተደረጉ ስደተኞች መካከል እምነታቸው ወደ ክርስትና የለወጡ እንደሚገኙበትም በአሪዞና ማቆያ ጣቢያ ከሚገኘው ሰው ተነግሯቸዋል። የሱዳን አየር ኃይል በከተሞች በገበያዎችና በትምህርት ቤቶች ላይ በፈጸመው ጥቃት በመቶዎች የሚቆጠሩ ሰዎች መገደላቸውን ይፋ ሆነ። በዚህ ሪፖርት ላይ የሱዳን ጦር በፈጸማቸው አየር ድብደባዎች ከ1700 በላይ ሰላማዊ ዜጎች መገደላቸውና ከ1120 ደግሞ መጎዳታቸው ተገልጿል። ቡድኑ ሪፖርቱ የተደረገው አነስተኛ ቁጥሮች በመሆናቸው ትክክለኛ ቁጥር ከዚህ እንደሚልቅም ይገለጻል። 135 የአየር ጥቃቶች የተፈጸሙበት በመኖሪያ አካባቢዎች ሲሆን በቤቶችና ሌሎች የሰላማዊ ዜጎች መሰረተ ልማቶች ላይ ጉዳት ማድረሳቸውንም ተረጋግጧል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሁለተኛ ምዕራፍ ድርድር ተቃርበዋል አሉ። ዩናይትድ ስቴትስ እና ሌሎች አደራዳሪዎች ወደ ቀጣዩ የትራምፕ እቅድ መሄድ እንዲቻል በሁለቱ ተደራዳሪ አካላት ላይ ግፊት ሲያደርጉ ቆይተዋል። የአረብ መገናኛ ብዙሃን የቀይ መስቀል ቡድንና የሐማስ ታጣቂ ክንፍ አባላት በጋዛ ከተማ ዘይቱን አካባቢ የቀረበውን የእስራኤላውያን ታጋቾች አስክሬን ፍለጋ መቀጠላቸውን ዘግበዋል። ይህ እስራኤላዊ ፖሊስ የነበረው መሆኑን የተገለጸ ሲሆን ሙሉ ስሙ ሳጂን ራን ጊቭሊ እንደሚባልም ይፋ ተደርጓል። በናይጄሪያ ታግተው የነበሩ 100 የሚሆኑ ተማሪዎች ተለቀቁ። ከእገታ የተለቀቁት ተማሪዎች ከቤተሰቦቻቸው ጋር ወደሚገኙበት ከሀገሪቷ መዲና ከ300 ኪሎ ሜትር በላይ ርቀት ላይ ወደሚገኘው ትምህርት ቤት እንደሚወሰዱ ማወቅ ተችሏል። ድርጊቱ የተፈጸመው ግዛት ጎረቤት የሆነችው ናስራዋ ግዛት አስተዳዳሪ አብዱላሂ ሱሌይ ተማሪዎቹ እንዲለቀቁ የፌዴራል መንግስት ቁልፍ ሚና መጫወቱን ለሀገር ውስጥ መገናኛ ብዙሃን ተናግረዋል። ሆኖም ተማሪዎቹን ለማስለቀቅ ከጀርባ የተደረገውን ጥረት ለደህንነት ሲባል መግለጽ እንደማይቻልም አስተዳደሩን አክለዋል። ግብጽ በርካታ ኤርትራውያን ስደተኞች ማሰሯንና ማባረሯ ተገለጸ። ኤርትራውያን ስደተኞች በተለይ ለረጅም ጊዜ በግብጽ ውስጥ የኖሩት ከባድ ችግር እንደገጠማቸው ገልጸው እስሩና ከሀገር መባረሩ ባለፉት 2 ዓመታት እየተባባሰ መምጣቱ ይናገራሉ። ለደህንነት ሲባል ስሙ የተቀየረውና ግብጽ ውስጥ ለረጅም ዓመታት የኖረው ሸምዳሃን የተባለው ኤርትራዊ እንደሚለው በተለይ ሱዳን ውስጥ የተፈጠረው ቀውስ ተከትሎ በርካታ ስደተኞች ወደ ግብጽ መግባታቸውን ሁኔታውን አስቸጋሪ አድርጎታል ብሏል። አብዛኛውን ደቡባዊ የአገሪቱ ክፍል የሚቆጣጠረው የአልቃይዳ ጋራ ትስስር ያለው አልሸባብ መዲና ሞቃዲሾን ጨምሮ በተለያዩ አካባቢዎች በሚፈጽመው ጥቃት በርካቶች ተገድለዋል። ታጣቂ ቡድኑ ከአሜሪካ ዋነኛ ስጋቶች መካከል አንዱ ነው። የግዛት ይዞቱ አንጻር ከአልቃይዳ ክንፎች በአጠቃላይ ስኬታማ ነው ልንል እንችላለን በማለት ተንታኙ ይገልጻሉ። የሶማሊያ መንግስት አልሸባብን ከአጥቂነት ራሱ ወደሚከላከል ታጣቂ ቡድንነት እንዳሸጋግረውም ይናገራሉ። የአውስትራሊያ መንግስት እድሜያቸው ከ16 ዓመት በታች የሆኑ ህጻናትና ታዳጊ ታዋቂ የማህበራዊ ትስስር ገጾች እንዳይጠቀሙ የሚከለክል ታሪካዊ ህግ ተግባራዊ ማድረግ ጀመረ። በዚህ አዲስና ጠንካራ እገዳ መሰረት እንደ ቲክቶክ፣ ኤክስ፣ ትዊተር፣ ፌስቡክ፣ ኢንስታግራም፣ ዩቲዩብ፣ ስናፕቻት እና ትሬንድስ ያሉ ዋና ዋና መተግበሪያዎችን ለታዳጊዎች ዝግ ይሆናሉ። የህጉ አተገባበር አዲሱ ህግ ከ16 ዓመት በታች ያሉ ልጆች አዲስ አካውንት እንዳይከፍቱ የሚከለክል ሲሆን ከዚህ ቀደም የነበራቸውን ነባር ፕሮፋይሎች አገልግሎት እንዳይሰጡ እንዲዘጉም ይደረጋል ተብሏል። ይህ የአውስትራሊያ እርምጃ በዓለም ላይ በአይነቱ የመጀመሪያ ሲሆን ሌሎች የዓለም ሀገራትም የዚህን ህግ አፈጻጸምና ውጤት በቅርበት እየተከታተሉ መሆኑን የዜና ምንጮች ዘግበዋል። ቀጣዩ ምርጫ ዕለት ሰኞ ግንቦት 24 2018 እንዲሆን ጸደቀ። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው ሀገራዊ ምርጫ የድምጽ መስጫ ቀን ሰኞ ግንቦት 24 ቀን 2018 ዓ.ም ሆኖ መጽደቁን አስታወቀ። ቦርዱ ዛሬ ለመገናኛ ብዙሃን ይፋ ባደረገው የጸደቀው የምርጫ የጊዜ ሰሌዳ የምርጫው ውጤት በቦርዱ ደረጃ ይፋ የሚደረገው ሰኔ 4 ቀን እንደሆነም ገልጿል። በሰሜናዊ ጃፓን በሬክተር ስኬል 7.5 በተለካ የመሬት መንቀጥቀጥ አደጋ በርካቶች ቆሰሉ።
ሰኞ ምሽት በሰሜን ምስራቅ ጃፓን በሬክተር ስኬል 7.5 በሆነ የመሬት መንቀጥቀጥ አደጋ 30 ሰዎች ሲቆስሉ በሺዎች የሚቆጠሩ ሰዎች ቤታቸውን ለቀው እንዲወጡ ተገደዋል። የመሬት መንቀጥቀጡ የተከሰተው በ50 ኪሎ ሜትር ጥልቀት ከአሞሪ ክልል የባህር ዳርቻ 80 ኪሎ ሜትር ርቀት ላይ ነው ሲል የጃፓን የሜትሮሎጂ ኤጀንሲ አስታውቋል። በዚህም የሱናሚ ማስጠንቀቂያዎችንም ተሰጥቷል። አንዳንድ የባቡር አገልግሎቶች ተቋርጠዋል። በሺዎች የሚቆጠሩ ቤቶች የኤሌክትሪክ አገልግሎት አጥተዋል። ባለስልጣናት በተጨማሪ በመጪዎች ቀናት ጠንከር ያለ መንቀጥቀጥ ሊከሰት እንደሚችል አስጠንቅቀዋል። ህዝቡ ቢያንስ ለአንድ ሳምንት በንቃት እንዲጠብቅ ማሳሰቢያ መስጠቱን የሀገር ውስጥ ሚዲያዎች ዘግበዋል። የጃፓን ጠቅላይ ሚኒስትር ሳናይ ታካይቺ በመሬት መንቀጥቀጡ የተጎዱ ዜጎች ጋር ባደረጉት ቆይታ የዕለት ተዕለት የመሬት መንቀጥቀጥ ዝግጁነታቸውን እንዲያጠናክሩ መክረው የቤት እቃዎችን አቀማመጥ ጥንቃቄ እንዲያደርጉ አሳስበዋል። መሬት መንቀጥቀጥ ከተሰማዎት ወዲያውኑ ለቀው ለመውጣት ተዘጋጁ ሲሉም አክለዋል። የፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ ክስ ቀረበባቸው። የዓለም አቀፍ እግር ኳስ ማህበር ፕሬዝዳንት ጂያኒ ኢንፋንቲኖ ክስ ቀርቦባቸዋል። የፊፋው ፕሬዝዳንት ክስ የቀረበባቸው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ባሸነፉት የፊፋ የሰላም ሽልማት ስለመሆኑ ዘ አትሌቲክስ ዘግቧል። ፕሬዝዳንቱ የሰላም ሽልማቱን ሲያዘጋጁ የተቋሙ ኮሚቴ እንዲሁም ምክትል ፕሬዝዳንቱ አለማማከራቸው የተገለጸ ሲሆን የፊፋን የፖለቲካ ገለልተኝነት በተደጋጋሚ መጣሳቸው ተመላክቷል። የስነ ምግባር ኮሚቴው የፊፋ የሰላም ሽልማትን ለማስተዋወቅና ለመሸለም በተደረገው ውሳኔ ዙሪያ ከፊፋ የስርዓት ህጎች ጋር የተጣጣሙ መሆናቸውን እንዲመረምር ጠይቋል። ትራምፕ የሰላም ሽልማትን የተቀበሉት ባሳለፍነው አርብ በዋሽንግተን ዲሲ በተካሄደው የፊፋ 2026 የዓለም ዋንጫ የዕጣ ድልድል ማውጣት ስነ ስርዓት ላይ እንደነበረም አይዘነጋም። በወቅቱ ጂያኒ ኢንፋንቲኖ ለአሜሪካ ፕሬዝዳንት ዶናልድ ትራምፕ ዋንጫ፣ ሜዳሊያና የምስክር ወረቀት ማበርከታቸው ይታወሳል። የፊፋ የሰላም ሽልማቱን ያዘጋጀው ለመጀመሪያ ጊዜ መሆኑንም ይታወቃል። በጎንደር ከተማ ተጥሎ የነበረውን የሰዓት እላፊ ገደብ ተነሳ። የጎንደር ከተማ አስተዳደር ፖሊስ መምሪያ በከተማዋ ተጥሎ የነበረውን የሰዓት እላፊ እንቅስቃሴ ገደብ ተነስቷል አለ። የመምሪያው አዛዥ ኮማንደር አንተነህ ቴዎድሮስ እንዳሉት የከተማዋ የጸጥታ ሁኔታ በመሻሻሉና አስተማማኝ ሰላም በመኖሩ ነዋሪዎች የመንቀሳቀስ ነጻነታቸውን በአግባቡ እንዲጠቀሙም ገደቡ ተነስቷል። ህብረተሰቡ ያለምንም የጸጥታ ስጋት 24 ሰዓት መንቀሳቀስ የሚችልበትን ሁኔታ ፈጥሯል ነው ያሉት። የማታ አገልግሎት የሚሰጡ ባለሶስት እግር ተሽከርካሪ ባጃጆችም ጨምሮ ተሽከርካሪዎች 24 ሰዓት መንቀሳቀስ እንደሚችሉም ተጠቅሷል። የሰዓት እላፊ ገደብ መነሳቱን በተመለከተ ለጸጥታ አካላት ግንዛቤ ተፈጥሯል ያሉት ፖሊስ አዛዡ በመጪው ጥር ወር በከተማዋ ድምቀት ለሚከበረው የጥምቀት በዓል የሚመጡ እንግዶችን ለመቀበል ከወዲሁ ዝግጅት እየተደረገ መሆኑን ተናግረዋል። የከተማውን ሰላምና ጸጥታ ለማወክ የሚደረግ እንቅስቃሴ ሲያጋጥም ህብረተሰቡ በማንኛውም ጊዜ ለጸጥታ አካሉ ጥቆማ እንዲሰጥ ጥሪ አቅርበዋል። የቅልቦች ለፌዴራል ፖሊስና ለአዲስ አበባ ፖሊስ ጥሪ ያቀረበ። የቅልቦች የበጎ አድራጎት ድርጅት የፌዴራል ፖሊስና የአዲስ አበባ ፖሊስ ኮሚሽን የሀገራችን ባህልና እሴት ብሎም የነገውን ትውልድ ለማፍረስ በማህበራዊ ሚዲያ የሚሰራጨውን አሉታዊ መልእክቶችን በቅርበት እየተከታተለ እየወሰደ ስላለው የእርምት እርምጃ አድናቆትና ምስጋናውን እያቀረበ አሁንም የቲክቶክ ጌም በሚል ሽፋን በግል በብሔር በሃይማኖት በመቧደን የሚካሄዱ ቅጣቶች ማህበራዊ እሴትን ከመናድ አልፎ ወደ አካላዊ ጉዳት፣ ለገንዘብ፣ ለግል ሰውነት ላይ ራስን መጉዳት፣ ከሰብአዊነት ያፈነገጡ አጸያፊ ድርጊቶችን ለነገ ትውልድ ለገንዘብ ተብሎ ጎጂ የሆኑ እየተሸጋገሩ ስለሆነ የተለመደ ክትትላቸውን እንድታደርጉ ሲል ጥሪውን አቅርበዋል። የቅልቦች የበጎ አድራጎት ድርጅት ማህበራዊ ሚዲያ ለበጎ ተግባር የሚጠቅሙ ወገኖችን ከማበረታታትና እውቅና ከመስጠት በተጨማሪ ዘርፉን ላልተገባ ተግባር የሚጠቀሙበትን በማጋለጥና ለፍርድ እንዲቀርቡ በማድረግ ረገድ የሚንቀሳቀስ መንግስታዊ ያልሆነ ተቋም መሆኑ ይታወቃል። ከአሻም ሚዲያ ትሬኒንግ አክሲዮን ማህበር በወቅታዊ ጉዳይ ላይ የተሰጠ መግለጫ። ድርጅታችን አሻም ሚዲያ ትሬኒንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን በኮንትራት ውል በዜና አቅራቢነት እንዲሁም በቅርቡ በጣቢያችን ሶፊ ሾው ሲል በሰየመው የመዝናኛ ዝግጅቱ በአሻም የቴሌቪዥን እና በዩቲዩብ ገጽ እያዘጋጀ ሲያቀርብ እንደነበር ይታወቃል። ይህ በሆነበት ህዳር 29 2018 ዓ.ም ጀምሮ በተለያዩ የማህበራዊ ሚዲያ አማራጮች ስለ ጋዜጠኛው ከኢትዮጵያዊነት ባህል ወግ እንዲሁም ከሃይማኖት ያፈነገጠ ተግባር ሲፈጽም የሚያሳይ መረጃ በድምጽ በጽሁፍና በተንቀሳቃሽ ምስል ጭምር ሲዘዋወር ተመልክተናል። አሻም ይህንኑ በማህበራዊ ሚዲያ ስለ ጋዜጠኛው የተሰራጨው መረጃ ተከትላ ስለተሰራጨው መረጃ ሶፎንያስን ማብራሪያ እንዲሰጥበት ጠይቃለች። በዚህም ሶፎንያስ አሁን ራሴን ለማስተካከል ለማከም ጸበል ገብቻለሁ የሚል አጭር ምላሽ ከመስጠት ውጭ ተጨማሪ ያለው ነገር የለም። ስለሆነም አሻም ሚዲያ ትሬኒንግ አክሲዮን ማህበር የኢትዮጵያ ባህልና ወግ እንዲሁም የህብረተሰቡን እሴትና ሃይማኖት ያከበረ የምትመራበት
ኤዲቶሪያል አላት። ይሁን እንጂ ጋዜጠኛው የሚዲያ ኤዲቶሪያልም ሆነ የማህበረሰቡን እምነት፣ እሴት፣ ወግ፣ ባህልና ሃይማኖት የሚጻረር ተግባር ተሰራጭቶበት በመመልከቷ እጅጉን እያዘነች ድርጊቱን የሚዲያ ተቋሟን የማይወክል ይልቁንም በጽኑ የምታወግዝ መሆኑን ለውድ ተመልካቾቻችንና ተከታዮቻችን ለመግለጽ እንወዳለን። ከዚህም በተጨማሪ አሻም ሚዲያ ትሬኒንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን በፈጸመው ከባድ የማህበራዊ እሴትና ኤዲቶሪያል ጥሰት ጭምር የነበራትን የስራ ውል ከህዳር 30 ቀን 2018 ዓ.ም ጀምሮ ማቋረጧን ለመግለጽ ትወዳለች። የኢትዮጵያ ወጣት የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ማህበር አባል በቁጥጥር ስር መዋልን አስመልክቶ መግለጫ ወጣ። የኢትዮጵያ ወጣት የማህበራዊ ሚዲያ ተጽዕኖ ፈጣሪ ማህበር አባል የሆነ ወጣት ዮሐንስ መኮንን መታሰር አስመልክቶ መግለጫ መውጣቱን አስታውቋል። ወጣት ዮሐንስ መኮንን በቅርቡ በተካሄደው የቲክቶክ አዋርድ ዝግጅት ላይ ከባህልና ልማድ ወጣ ያለ አለባበስን ለብሶ መገኘቱ ይታወሳል። ማህበሩ ወጣቱ በጉዳዩ ላይ ቀደም ብሎ ይቅርታ መጠየቁን ገልጿል። ማህበሩ ይህንን ይቅርታ መሰረት በማድረግ የኢትዮጵያ ወጣት የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ማህበር ለሆነው ለአቶ ዮሐንስ መኮንን ምህረት እንዲደረግለት ጥሪ አቅርቧል። ማህበሩ ይህንን ጉዳይ ለመፍታትና አባሉን ከእስር ለማስፈታት ያለሰለሰ ጥረት እያደረገ መሆኑን አስታውቋል።